ዛሬ ወሳኝ የቤት ሽያጭ መረጃዎችን ይዤላችሁ መጥቻለሁ። ከአሁን በፊት መረጃውን አውጥቼ በርካቶቻችሁ ያላያችሁት ያልሰማችሁት በ13 ሚሊዮን ብር ቪላ በሰሚት እንዲሁም 4 ሚሊዮን እና 5 ሚሊዮን ብርም ቅናሽ አሳይተው በርካሽ ዋጋ ለሽያጭ የቀረቡ የተለያዩ ቪላ ቤቶች በለቡ ዘመናዊ ተደርጎ የተሰራ ምርጥ ቤት 175 ካሬ ሜትር ግራውንድ ፕላስ 3 ኮምፓውንድ ውስጥ አንደኛ የሆነ ቤትም ለሽያጭ ይዤላችሁ መጥቻለሁ። እያንዳንዳቸው ዋጋቸው ቆንጆ ነው። ትክክለኛ ገዥ ከሆናችሁ ቤቶቹ አሉ። ቀጥታ እየመጣችሁ ማየትና መጎብኘት መግዛት ትችላላችሁ። የሚሸጡ እንጂ የማይሸጡ ቤቶችን እዤላችሁ አልቀረብኩም። እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልን ኢትዮጵያ እንደምናላችሁ። በውጭም በሀገር ውስጥ የምትገኙ ቤት ፈላጊ ቤት ሻጭ እንዲሁ ጠቅላላ ቤት መረጃ ማወቅ የምትፈልጉ ይህ የምታዩት ሳይት ላይ እጅግ በጣም ዘመናዊ ቤት ለሽያጭ ቀርቦላችሁ ይገኛል። ቆንጆ ቤት የምትፈልጉ ካላችሁ እንግዲህ ነገ ዛሬ ሳትሉ መታችሁ እዩት። ከትክክለኛ ሻጭ ጋር እናገናኛችኋለን። ሳይቱ እንደምታዩት በቀኝም በግራም ዘመናዊ ቤቶች የሚገኙበት ኮምፓውንድ ውስጥ ያለ ሰፈር ነው። ቤቱ ደግሞ ለሽያጭ ቀረበው ይህን ይመስላል። ግራውንድ ፕላስ 3 ተደርጎ የተሰራ ነው። እጅግ በጣም ዘመናዊና ንጹህ ቤት ሲሆን ግቢው እንደምታዩ ደግሞ ቢያንስ 3 መኪኖችን ማቆም እንዲችል ታስቧል። እንደምታዩት እንግዲህ ቤቱ የተሰራበት የፊኒሽንግ ማቴሪያልም አንደኛ ነው። ጥራቱ፣ የቤቱ አቀማመጥም ወደ ምስራቅ ወይም ወደ ጠዋት ፀሐይ ዞር ያለ ነው። ታዲያ የቤት በውስጡ በርካታ መኝታ ክፍሎችን እንዲሁም ሻወር፣ ሽንት ቤት በጥሩ ሁኔታ ሰፋ ብለው ተሰርቶ ነው የሚገኘው። እዚህ ላይ እንደምታዩት እንግዲህ ከቤቱ ጀርባ ላይ ነው የምንገኘው። ትራዲሽናል ኪችን እዚህ ላይ እናገኛለን፣ ግራውንድ ላይ ማለት ነው። ከዛ ውጭ የእንግዳ መኝታ ቤት፣ የስራ አጋዥ ወይም የሰራተኛ መኝታ ክፍል እንዲሁም ሻወር፣ ሽንት ቤትና አነስተኛ ሳሎን እዚሁ ግራውንድ ላይ ተሟልቶ ነው የሚገኘው። ቤቱ እንግዲህ በዙሪያውን ማለት ነው በሁሉም አቅጣጫ ከሌሎች ቤቶች ጋር አልተገናኘም። ይህ ማለት እንግዲህ በጣም ቆንጆ ተደርጎ እንደተሰራ የሚያሳይ ነው። ስለዚህ በባንክም በካሽን ቤት መግዛት የምትፈልጉ ካላችሁ ይህ ቤት ዝግጁ ነው። አሁን አንደኛ ፎቅ ላይ ነው የምንገኘው። አንደኛ ፎቅ ላይ ስንወጣ እንግዲህ የምናገኘው የቤቱን ትልቁን ሳሎን ነው የሚሆነው። ሳሎኑ እንግዲህ ከጫፍ እስከ ጫፍ ተሰርቷል። እንግዲህ ሰፊ ነው፣ በጣም ትልቅ ነው። ፊት ለፊት ደግሞ ኦፕን ኪችን ይታያል። ከዛ ውጭ እንደምታዩት የመብራት ሲስተሞቹ፣ የቤቱ የፊኒሽንግ ሁኔታ እጅግ በጣም ልዩና ዘመናዊ ነው። ምናልባት ይህን ቤት መታችሁ ማየት ነው የሚጠበቅባችሁ። እጅግ በጣም ውብና ማራኪ ነው። የተሰራበት አሰራሩ፣ የተፈጥሮ ብርሃን አጠቃቀምና የክፍሎቹ ስፋታቸው ለየት ያለ ነው። የካርታ ስፋቱ 175 ካሬ ሜትር ግራውንድ ፕላስ 3 ሲሆን በቂ መኝታ ክፍሎችንም ይዞ ነው የሚገኘው። እንደምታዩት እንግዲህ ሳሎኑ አንደኛ ፎቅ ላይ ሙሉ በሙሉ ማለት ይቻላል። ከዚህ ፊት ለፊት እንደርን የምናገኘው ደግሞ መታጠቢያ ክፍልና መኝታ ቤት ይሆናል። አንደኛው መኝታ ክፍል እንግዲህ ይህን ይመስላል። የተፈጥሮ ብርሃን ያገኘበት መንገድም እንደምታዩት ቆንጆ ነው። ምናልባት ይህ ብቻ ነው ቁም ሳጥን የሌለው። ፊት ለፊትም አንድ ሌላ መኝታ ቤት አለ። ይህ መኝታ ቤት ቁም ሳጥን አለው። ታዲያ ለሳሎኑና ለእነዚህ ሁለቱ መኝታ ክፍሎች መታጠቢያ ክፍል ደግሞ እዚህ ላይ ተዘጋጅቶ ነው የሚገኘው። እንግዲህ አንደኛ ፎቅ ላይ እነዚህን አገኘን ማለት ነው። ወደ ሁለተኛ ፎቅም ስንወጣ እንግዲህ የተለያዩ ክፍሎችን እናገኛለን። እንደምታዩት እንግዲህ እዚህ ላይ የደረጃው አሰራር ለየት ያለ ነው። እድሜያቸው ገፋ ላለ ለአዛውንቶች ጥሩ ደረጃ ታስቦ ተሰርቷል። ስለዚህ ለእናትህ ለአባትህ፣ አንቺም ለእናትሽ ሆነ ለአባትሽ እንዲህ አይነት ቤትን ገዝተሽ ስጦታ መስጠት ወይም ደግሞ ገዝተህ መስጠት ከፈለግ እንግዲህ ይህን ቤት ስጣቸው። ቆንጆ ቤት ነው። እድሜ ዘመንህን ይባረክ። ያፈራኸው የወለድከው የተባረከ ይሁን። እየተባረክ እየተመረክ መኖር ከፈለግ ከዚህ ቤት ላይ እንግዲህ እንዲኖሩ አድርጋቸው። የምታዩት ትልቁ መኝታ ቤት ነው። ስለዚህ መኝታ ቤቱ ስፋቱ እጅግ በጣም ደስ የሚል ነው። መታጠቢያ ክፍሉ እንዲሁም መልበሻ ክፍሉ እዚህ ላይ ነው የምናገኘው። እንግዲህ መልበሻ ክፍሉ ቁም ሳጥኑ በጥራት ባለው የእንጨት ስራ ነው የተሰራው። መታጠቢያ ክፍሉ ስፋቱ እንደምታዩት እንግዲህ በጣም ቆንጆ ነው። የቀረው ነገር ቢኖር ጃኮዚ ብቻ ነው። እንግዲህ ጃኮዚው በእናንተ በገዦች ፍላጎት አሊያም ሻጩ አሟላልን ካላችሁ በምክክር በመወያየት ሁሉም ነገር መስተካከል ይችላል ማለት ነው። ለማንኛውም ኢትዮጵያውያን አያት አካባቢ ቆንጆ ቤት የምትፈልጉ ካላችሁ አያት መስቀለኛ ላይ
ይህን ቤት ነገ ዛሬ ሳትሉ መታችሁ ማየት ትችላላችሁ። ይህ ከትልቁ መኝታ ቤት ጎን ላይ ያለ የልጆች መኝታ ቤት ነው። የራሱ የሆነ ቁም ሳጥን፣ የውስጥ ሻወር ቤት የተገጠመለት ነው። ስፋቱም በጣም ቆንጆ ነው። ከትልቁ መኝታ ቤት ጎን ማለት ነው። ታዲያ እያንዳንዱ መኝታ ቤቶች ማለት ይቻላል የራሳቸው የሆነ በረንዳ አላቸው። ወጣ ብላችሁ አየር እንዲሁም ፀሐይ ማግኘት ብትፈልጉ እንግዲህ በጣም ዝግጁ ነው። ከዛ ውጭ እዚህ ፊት ለፊትም ሌላ መኝታ ቤት አለ። የመኝታ ቤትም ስፋቱ በጣም ቆንጆ ነው። የራሱ የሆነ የውስጥ መታጠቢያ ክፍልም ያሟላ ነው። በአጠቃላይ እንግዲህ ሁለተኛ ፎቅ ላይ 3 መኝታ ቤቶችን አይተናል። እንዲሁም አንደኛ ፎቅ ላይ 2 መኝታ ቤቶችና 1 ሳሎን አይተናል። አሁን 5 መኝታ ክፍሎችን አይተናል ማለት ነው። ከዛ በተጨማሪ ወደ 3ኛ ፎቅ ላይ ነው የምንወጣው። 3ኛ ፎቅ ላይ ስንወጣም ተጨማሪ መኝታ ክፍሎች፣ ቴራስ፣ ሳሎንም አለ። እዚህ ፊት ለፊት የምታዩት እንግዲህ እንደ ሳሎን አገልግሎት መሆን የሚችል ነው። ከቴራስ ፊት ለፊት ነው። እንግዲህ ፕሮግራም ዝግጅት ቢኖርባችሁ ይህን እና ቴራሱን ቀላቅላችሁ ማከናወን ትችላላችሁ ማለት ነው። እንግዲህ እንደምታዩት ተጨማሪ ሳሎኑ ይህ ነው። ቤቱ በአጠቃላይ እንግዲህ 3 ሳሎን አለው ማለት ነው። እንዲሁም 7 መኝታ ክፍሎችን በጥሩ ሁኔታ ይዟል ማለት ነው። ቴራሱም እጅግ በጣም ደስ የሚል እይታን ይዞ ነው የሚገኘው። እንግዲህ አካባቢው ካሉ ቤቶች ጥሩ ከፍታን የያዘ ነው። ሁሉንም ቤቶች ከፍ ብሎ እንግዲህ ተሰርቶ ጥሩ እይታን ይዞ ነው የሚገኘው። እንደምታዩት እንግዲህ አካባቢ ላይ ያሉ ቤቶችም በጣም ደስ የሚሉ ዘመናዊ ከኮሪደር ልማት ከመልሶ ማልማትም ነፃ የሆነ አካባቢ ነው። ትክክለኛ ቤት ፈላጊ በባንክም በካሽም ካላችሁ ይህን ቤት ነገ ዛሬ ሳትሉ መታችሁት። ፋይሉ ነባር ነው፣ ዲጂታል ካርታ ነው። ወዲያውኑ ቀጥታ ስም መዞር የሚችል ነው። እዚህ ላይም ሌላ 1 መኝታ ክፍል አለ። የመኝታ ክፍል እንግዲህ ከፈለጋችሁ ለእንግዳ ማድረግ ትችላላችሁ። ከዛ ውጭ እንደ ቢሮም ልታደርጉት ትችላላችሁ ማለት ነው። ከዛ ውጭ ግን ቤቱ ምንም አይነት የክፍል እጥረት የሌለበት በቂ ሳሎንና በቂ መኝታ ክፍሎችን ይዞ ለሽያጭ ቀርቦላችሁ ነው የሚገኘው። እዚህ ላይ መታጠቢያ ቤት ነው የሚገኘው። እንግዲህ እዚህ ላይ ደግሞ ሌላ መኝታ ክፍል ነው ያለው። የመኝታ ክፍልን ቁም ሳጥን ያለው በጣም ስፋቱ ቆንጆ የሆነ ነው። ስለዚህ ይህን ቤት እንግዲህ በ51 ሚሊዮን ብር ነው አሁን ለሽያጭ ቀርቦላችሁ የሚገኘው። ወሳኝና ትክክለኛ ቤት ፈላጊ ካላችሁ እንግዲህ ነገ ዛሬ ወደፊት ወደኋላ ማለት የለም። ቀጥታ መታችሁ አይታችሁ ከሻጩ ጋር መገናኘት፣ መደራደር፣ ማውራት ነው። የፋይል ጉዳይ ቆንጆ ነው። ከፈለጋችሁ ደግሞ ማጣራት ትችላላችሁ። ሌላኛውና የዛሬው ሁለተኛው የቤት መረጃችን ደግሞ ዘመናዊ ቪላ ቤት የምትፈልጉ እንደዚህ እንደምታዩት እንግዲህ ውብና ማራኪ ተደርጎ ተሰርቶላችሁ ይገኛል። 270 ካሬ ሜትር ዘመናዊ ቪላ ቤት በ32 ሚሊዮን ብር ለሽያጭ ጥሪ ተብሎ ቀርቦላችኋል። የሚገኘው ኮተቤ መምህራን ኮሌጅ አካባቢ ነው። በጣም የሚገራርምና ተመሳሳይ ዘመናዊ ቪላ ቤቶች የሚገኙበት ከአስፓልትን በቅርብ ርቀት ያለ ነባር ፋይልና ዲጂታል ካርታ ሲሆን ግቢው ደግሞ ቢያንስ 3 እና 4 መኪኖችን ቆንጆ አርጎ የሚይዝ ነው። ይህ የምታዩት ቤት ነው እንግዲህ አቀማመጡ ወደ ሰሜን ነው። እንግዲህ ጥሩ ቤት እንፈልጋለን የምትሉ ካላችሁ ነገ ዛሬ ሳትሉ ይህንንም ቤት መታችሁ። አማራጮችም ከዝቅተኛ ዋጋ ጀምሮ የተለያዩ ቤቶችን እጃችን ላይ ይዘናል። ወሳኝ ቤት ፈላጊ ስትሆኑ ብቻ ደግሞ እየመጣችሁ ማየት ትችላላችሁ። ሌላኛውና የመጨረሻው መረጃችን ምናልባት ሰሞኑን መረጃው ለእናንተ አቅርበን ነገር ግን እንዳልደረሳችሁ እርግጠኛ ነኝ። ምክንያቱም ቅናሽ እንደምትፈልጉ በርካቶቻችሁ ይታመናል። በሰሚት አካባቢ በ13 ሚሊዮን ብር ቆንጆ ሳይት፣ ኮብልስቶን መንገድ፣ መሰረተ ልማት ሁሉ ነገር የተሟላለት ለሽያጭ የቀረበ ቪላ ቤት አለ። እሱም ቪላ ቤት እንግዲህ 13 ሚሊዮን ብር ጥሪ ነው። 12 ሚሊዮን 500 ሺህ ብር እንዲሸጥ ታስቦ ገበያ ላይ ወጥቶ ይገኛል። ሰሚት አካባቢ ነው እንግዲህ ሰሚት አካባቢ አትሌቶች መንደር በቅርብ ርቀት 105 ካሬ ሜትር ዘመናዊ ቪላ ቤት ነው። ይህም ቪላ ቤት እንግዲህ መታችሁ እዩት። በእርግጠኝነት ይሆናችኋል፣ ትወዱታላችሁ። በጣም አሪፍ አካባቢ ነው። የቤቱን ቪዲዮ ወይም ምስሉን እንግዲህ እዚህ ላይ አላቀረብኩላችሁም ማለት ነው። ትክክለኛ ወሳኝ ገዥ ካላችሁ ግን መታችሁ ማየትና መጎብኘት ትችላላችሁ። ሌላም በቅናሽ ዋጋ ለቡ አካባቢ 4 ሚሊዮን 5 ሚሊዮን ብር ቀንሰው እንግዲህ የተወሰኑ አካባቢዎች ላይ የዋጋ ቅናሽ እየተስተዋለ ነው። በአዲስ አበባ ውስጥ የቤት ሽያጭ
በ175 ካሬ ሜትር ላይ 28-29 ሚሊዮን ብር እንዲሸጡ ታስበው ገበያ ላይ ወጥተው የነበሩ ቤቶች አሁን በ23 እና በ24 ሚሊዮን ብር አንደኛ የመኖሪያ መንደር ላይ ለሽያጭ ቀርቦላችሁ ይገኛሉ። እነሱንም አትራፊም ተጠቃሚም ምርጥ ሰፈር ላይ መኖር የምትፈልጉ ካላችሁ ለቡ አካባቢ ነባር ፊደል ዲጂታል ካርታ ከኮሪደር ልማት ከመልሶ ማልማት ነፃ የሆኑ ናቸው። እየመጣችሁ እዩዋቸው። ወሳኝ ገዢዎች ፈጠን ብላችሁ ብትመጡ ደግሞ ይጠቅማችኋል። የዕለቱ መረጃ በዚህ ጨረስኩ። መልካም ጊዜ